ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አድራችኋል? እንዴት ናችሁ? ያው ጁማአ ነው፣ ነገ ነው የሚያልቀው ቪዲዮ። ይሄ የጤፍ ዱቄት አለ፣ 2 ወንፊት ነው። እናንተ ያው እንደ ቤተሰባችሁ መጠን ነው። እቺ ነፍቼ አዘጋጅቻለሁኝ። እዚህ ጋር ማአቡኪያ ያለ እዩት። እርሼ ትንሽ ነች። እንደዚህ አድርገን እናጠለዋለን፣ ቆሻሻውን ማለት ነው። እቻት እርሼ እንደዚህ ሆናለች። እኔ እርሼ ትንሽ ናት። ከዛ ዱቄቱን እዚህ እንከታለን። እንግዲህ ዱቄቴን ከትቻለሁ። ከዛ ውሃችንን እንከትና እንደዚህ እናዋህዳለን። ዛሬ ጁማአ ጧት ነው፣ ነገ ቅዳሜ ጧት ይጋገራል ማለት ነው። እንዴት የመሰለ እንጀራ እንደሆነ ታይታላችሁ ኢንሻአላህ። ከዛ እዩት፣ እንደዚህ ላላ ብሏል አይደል? እንደዚህ እናጥባለን። እዩት ቤተሰብ፣ በደንብ ነው የመታሁት። እንጀራው ጥምዘዝ ይለልናል። በእርግጥ ባይታሽ ችግር የለውም፣ ላኪን ግን እንደዚህ መታ መታ ማለት እዩት፣ ቆንጆ ሆኗል። አሁን ይህን ዙሪያውን ይህን ያክል ነው እኔ እማላለው። ዙሪያውን በውሃ ጥርግርግ እናደርገዋለን። እንደዚህ እጥብጥብ ካደረግናት ይዋት በራሱ ጊዜ ይሄ ውሃ ከላይ እያጣጠፍኩበት ይዋሃዳል ሲቦጋ ማለት ነው። እንደዚህ ግጥም አድርገን ዙሪያውን ጥብጥብ አድርገን ከዛ እናስቀምጣለን። ቦታው አቀጣጠኑን ከናገጋገሩ እናያለን። ማብካሽ ትልቅ ነው የሚለኛለ። አሁን ማብካዬ ትልቅ ነው፣ 20 ሊትሩ ነው። ለምን እኔ እንግዳ ቢመጣብኝ ሆነ ቀለል ያለ ሰደቃ እንዳንዳለ ቀለል ያለ ትንሽ እንደዚህ ቤተሰብ ስወልድ ለምሳሌ አሁን ብዙ ሰው ይኖራል ምናምን ሌላ ሙሃቻ እንትን ከማለት አይበለው የማብኪያው ችግር የለውም። እንደዚህ ነው እና ነገ ኢንሻአላህ በሰላም እንገናኝ። ነገ ሰው ይበላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት አደራችሁ? እንዲሁም አዲስ ናችሁ ሰብስክራይብ አድርጉ። እንግዲህ ትናንትና ጠዋት ያቦካሁት ይሁት ቦክቷል። ከላይ እንደውም ሻገት እንደማለት የቡኮንት ማለት ነው፣ እንደዛ ሆኗል። አሁን ምን እናደርገዋለን? ይሄን ነጩን ውሃ እንደዚህ እንረጨዋለን። በዚህኛው እጄ እንዳላረግ ካሜራ ይዤ ነው ሹክ ውስጥ እየገባሁ ነው። ያው መቼም እጄ ንጹህ ነው። ይሄ እንደዚህ ጥቅጥቁን እንደዚህ እናደርገዋለን። እዩት፣ አያችሁት አይደለ? ሲጠል እንደምታይ ተስፋ አደርጋለሁ። ይሄንን እንደዚህ ማውረድ አለብን። ከዛ ምን እናደርጋለን? ማማሰያ ያስፈልገናል። ይሄን በደንብ እናዋህደዋለን። እዩት፣ በደንብ አዋህጃለሁ። በአንድ እጅ ስለማይመች በሁለት እጄ። ከዛ ውሃ አለ፣ ቀዝቃዛ ውሃ ማለት ነው፣ እናደርጋለን። የአንድ እጅ ስራ አይመችም። እንደዚህ ወፈር ነው የምናደርገው። ለምን የአብሲት ሊጥ በኋላ ይሸረሽረውና ይቀጥናል። እዩት፣ በጣም ወፍራም ነው። ከዛ እዚህ ጋር ስቶቭ ላይ ውሃ ፈልቷል። ማሻአላ እኔ 2 ወንፊት ነው። ዱቄቱ ጤፍ ብቻ ነው ብያቸዋለሁ። የምትረዱኝ ነገር ለምን ድብልቅ እህልና ጤፍ አንድ አይደለም። ያ የራሱ የሆነ ሙያ ያለው። ለምሳሌ ወይ ሩዝ ሊሆን ይችላል፣ ወይ በቆሎ፣ ወይ ደግሞ ማሽላ፣ ብቻ ብዙ ነገር ስለምንጠቀም
እና እኔ የማደርገው እቺ ኩባያዬ ነች መጥለቂያዬ ማለት ነው። እንደዚህ አንድ ነው የማደርገው። ያው እዛ ስጨምር ብረት ድስቱ ጋር ስለማይመችኝ ላሳያችሁ። አንድ እንደዚህ እችን ብቻ ብረት ድስቴ ጋር አረጋለሁኝ። እንደውም እዚህ ጆኩ ጋር አደረኩና ላሳያችሁ። እንደዚህ አድርገን ቶቶሎ ነው የምናማስለው። ከጓጎለ ባለጌ ነው እንጀራው እንትን ይላል የሆነ ይርበቀበቃል ወይንም ደግሞ እብጥ ይልና ያስጠላል። ጠቃጥቆሽ ይሆናል እንጀራው ስናሰፋ ምን እንቸገራለን። ስለዚህ እንደዚህ በደንብ የመወፈር አቅም ስላለው ዳር እስከ ዳር ነው የምናማስለው። መሀሉን ብቻ አይደለም ጥቅጥጉም እንደዚህ ሊይዝብን ስለሚችል እንደዚህ እናደርጋለን። ትናንትና ጁምዓ ዕለት ነው ያቦካሁት ጠዋት ቁርስ ከተበላ በኋላ። አሁንም እንደዚሁ ቁርስ ከተበላ በኋላ ነው የማቀጥለው። ቤት አጸዳሁ፣ ቃጣጠብኩ፣ ሽንት ቤት ምናምን እስከምር ሁፍ ብለው ብር ይልልኛል። የዛ ሰዓት እጥደዋለሁ ማለት ነው። ጤፍ ብዙ እንትን አይልም፣ ቡካት አይፈልግም ስላችሁ ቶሎ ይቦካል። ሁለተኛ ደረጃ የኔ ትንሽ ናት ሊጢቱ። አንድ ቀን ማዋል ትችላላችሁ፣ ግን የኔ ሊጧ ትንሽ ነች። ካቦካህል ደግሞ ያልቦካል የጨጓራም ሁሉ ነገር ጥሩ ሰውነት ይሆናል። አያችሁት? እየወፈረ አዩት። አሁን ይሄ እንደዚህ የምናማስለው ቶሎ ለምንድን ነው? እንዳይጓጉል ማለት ነው። እንዳርገን ገጠም አደርገዋለሁ በደንብ እንደዚህ ከሆነ በኋላ ይሁት ሊንተከተክ ብድግ ሊል አስቧል። ግጥም አድርገን ትንሽ እንተዋለን። ይሄው አብሲታችን እንደዚህ ብድግ እያለ ነው። በጣም መብሰል የለበትም እንደሞቅ። ስለዚህ አሁን ቶሎ ብለን እዚህ እንከተዋለን ማለት ነው። ያው አንድ እጅ አይመችኝም ሀቂቃ። ያው ይሄ ስለሚፋጅ በጨርቅ እጄ ስለሆነ እዚህ የሚገለብጠው አይመችኝም ለመቀረጽ። ስለዚህ ላስረዳችሁ። ይሄንን አብሲታችንን ቶሎ እንጨምርና መብረር ምናምን የለም፣ ትኩስ ነው የምንጨምረው። በደንብ እናማስለዋለን በማማሳያችን። ለመሰላችሁ እንትን ይልብናል፣ ይጓጉላል ቶሎ ካላማሰል ነው ማለት ነው። እንደምታዩት አብሲቱ ማሻአላህ ምንም የተበለበለ ወይም የጓጎለ ነገር የለውም። አሁን ወደዚህ እንከታለን። በደንብ እናዋህደዋለን። ያው ቀዝቃዛ ስለሆነ ሊጡ አብሲቱ በደንብ ካላዋሃድ ነው ይጓጉላል። ከዛ እንጀራችን አያምርም ስላችሁ ስናሰፋ የማይመችንም እንትን የማይለዩት ቆንጆ ሆኗል። አይቀጥንም። በኋላ ያለውን ነገር እንትን እለዋለሁ። ይኸውት ወፍራም ነው መሆን ያለበት። ሊጤን ላሳያችሁ። ይኸውት በጣም ወፍራም ነው። ለምን አብሲት ሊጥ ወፈር ነው የሚደረገው። ከቀጠነ ምን ታረጉታላችሁ? ሊጥ ቢወፍር ግን በቀዝቃዛ ውሃ እንትን ይባላል። ከዛ እንደዚህ ከድነን ማስቀመጥ ቦታችን ማስቀምጣለን። ኩፍ ሲል ኩፍታው በረድ ሲል ይጋገራል ማለት ነው። አሁን እኔ ወደ ቤት ማጽዳቴ እሄዳለሁ ማለት ነው። ውድ ቤተሰብ እስኪ ሊጣችን ምን ደርሷል የሚለውን ስናየው ማሻአላ ወደ ዳር አውጣው። አያችሁት እንዴት ኩፍ እንዳለ እይት። አሁን ይሄ አኮረፋቱ ትንሽ በረድ ቢል ሞር እንጀራ ያምራል። ትንሽ እንጠብቀው ማለት ነው። ቤተሰቦቼ ቃይና አዘጋጅቻለሁ የሚያስፈልጉኝን። ከዛ ውሃዬንም ሁሉ ነገሬ ከዛ ከሰል ይሄ እሳቴን አጥፋለሁ።
ሀቂቃተን እኔ እሳት ለምን እንደሃላቀን እሺ አይለኝም አይለማልኝም በሉት እና እሳታችን ነው ያይዝ። እሺ ውድ ቤተሰብ እሳታችን እንደምንም በስንት መከራ በሉት በስንት ድካም ተቀጣጠለ። ከዛ ሊጣችንን እስኪንያት እዩ። ሊጣችን ማሻአላ በረድ ብሏል። ከዛ እጄን ታጥቤ እንትን እለዋለሁ ማለት ነው። አቀላቅለዋለሁ። ቀላቅለው ስላችሁ በጣም ሚል እንደሆነ እንደወፈረ እንደሆነ ማሻአላ በጣም ወፍራም ነው። እንደዚህ በደንብ ከጌጥ ጀምረን እንደዚህ እናዋህደዋለን ወይም ደግሞ እናቀላቅለዋለን። ውሃ ይላል። ጌጤ እንደዚህ አዘጋጀሁኝ። ከዛ ዝጋ ስከፍታት ምጣዴ ሰምታለች። ስለዚህ እናስሰዋለን በደንብ አድርገን። 2 ማንሰሻ ላይ በደንብ አድርገን እናስሰዋለን። ወይዬ ምንድን ተይ ማማ። እሺ ይሄው ትኩስ እየጋገርኩልሽ ነው። ትበላላችሁ በበበል የኔ ጣፋጮች ስጨርስ እንጀራችን ተሰፋ ምንም አየ እንጀራ አሞቃለሁ ነው ያለችው ሰዓዲ። እዩት ማሻአላ ቆንጆ እንጀራ ነው። ጎቻው አምሯል። ታችን እናደርጋለን። ማሻአላ ቆንጆ እንጀራ እንደሚሆን ተስፋ አደርጋለሁ። ጎቻው የኔ መብረቅ ልጅ አለች። ጮኸቷ መብረቅ በሉት። ከዛ ጎመን ዘር ግድ ነው። እንደዚህ ነው መሰለ ምጣዳችን ወዙ ተውት ቆንጆ ይሆናል። እኔ ጎመን ዘር ብቻ ነው የምጠቀመው። ከዛ በደንብ ይታሰሳል ምጣዳችን። እሰማው ላይ በጣም እንጀራው የተስተካከለ እንዲሆን ትንሽ ውሃ ረጨት ታደርግበታለሁኝ። ይሁት የምጣዱ ወጥ ይችን ላቀች ለምዳችሁ ማለት ነው። ኤሌክትሪክ ምጣድ አትፈልጉም እርግጠኛ ነኝ። አንደኛ እንትን የለውም እንጨት እሳት አያገኛችሁም። ጎመን ዘሩ ያረረውን ስላስገባው ነው ጨስ ያለው። ጭስም አያገኛችሁ በዛ ነው መውጫው። ቢስሚላህ እንዴት ምን አልሽ ማሬ? እዩት ያው እንግዲህ ምጣዱ ገና አልተስተካከለም። ቆንጆ እንጀራ ነው ኢንሻአላህ። ልጆቹ እዚህ ሀዛም እያደረጉኝ ነው። እዩት እንጀራው ማሻአላህ ተባረከላ። እንዳይሻግትብኝ አልነካካውም። ገና መጀመሪያ ነው። እየተባ ሲሄድ ደግሞ በጣም ያምራል። እሳቱም ሲስተካከል ማለት ነው። እቺ ምጣድ ቶኗ ማለት ይዩት መሀሉ እንዳለ ባዶ ነው። ዳርና ዳሯ ናት የምትነደው። መሀሉን ትንካረ እንጀራችን ይባላሻል። ጥቅጥቁ ትንሽ እንጨት ወረር ነው። ቆንጆ እንግዲህ እዩት። ሙያውን ተወደዳችሁት ሰርታችሁ ደግሞ ሞክሩት እናንተ። ልጆቹ ቴንሽን ያደረጉኝ ካሜራ ይዞ ያው እንትን ለማለት አልተመቸኝም። ዙሩ ይሄን ይመስላል እንጀራዬ። እኔ ነኝ ያለ እንጀራ እየተጋገረ ነው። የሁላችሁ ማሻአላ ተባረከላ። አንደኛ የአብሲት እህል ደስ የሚለው እኔም በፊት በእንትን ነበር መጋገረው በዚህ በሙቅ ውሃ። አብሲቱ ጥቅሙ አንድ በቃ እስከ መጨረሻው ቀን ድረስ እስካለቀ ድረስ
እንትን አይልም፣ አይደርቅም። እንጀራው ልስልስ እንዳለ ሶፍት እንደሆነ እዚች ጋር ስላልሰማች ነው። ሶፍት እንደሆነ ያልቃል ማለት ነው። እንጀራችን እንደዚህ እያለቀ ነው። ይሄን ፍትፍት የመሰለ እንጀራ ወዙ ራሱ ማለት አያችሁ። ታዲያ ሰፌዳችሁን ዝም ብላችሁ ማስገባት ብቻ ነው። ጠርዙ እንዳለ ይለቃል። ተፈደሉ። እሺ ውድ ቤተሰቦቼ ጋገሬ ጨረስኩ። ዋት ምጣዴን እንዴት እንደማጠፋት ጭረላታለሁ። እዚህም ከሰሌን ያቀጣጠልኩኝ ነሰነስኩባት፣ ሰታተልኩ። ይሄን ለልጆቹን ጎቻ ሰጥቼ ነበር። በርበሬ ለነገሩ ወጥ ሰራ ነው፣ እዚሁ ይቀመጥ። እንደዚህ ሆነ። ከዛ እንጀራ ሞቅ ሞቅ አደረገን የጎረቤቴን። እንጀራችን ደግሞ የሚያምር ሆኖ እዚህ ጋር ማሻአላህ እንደዚህ ተጋግሯል። እንግዲህ ተወደዳችሁት ሞክሩት ማለት ነው። ከዛ ዋናው ነገር ምን አለ መሰላችሁ? እርሾ አታብዙ። የኔን እርሾ ላሳያችሁ። በጣም ነው የምታስቀው። ይዋት ሙጥጥ አድርጋችሁ ጋግሩ። ታያት ይዋት አንድ ስኒ እንኳን ማለት ነው። ለምን እርሾ ካልበዛ እንጀራውም ያምራል፣ ማብኪያችሁም አይሸትም ማለት ነው። እንደዚህ ሊጣችን ካረገ ወላሂ በይ ያት ማብኪያችንን ሁል ጊዜ ጋገርን ሰዓት እንደዚህ አድርገን እጥብጥብ ስናደርገው ቆንጆ ይሆናል። ከዛ እርሾችን እንደዚህ አድርገን እናስቀምጠዋለን። እንግዲህ ከወደዳችሁት ሞክሩት ነው ማለት ቆንጆ ነው። እንጀራው ደግሞ እያደር ስታዩት እያደር ስላችሁ 3 ቀንም ማደረ 4 ቀንም ማደረ 5 ቀንም ማደረ ልስልስ እንዳለ እንትን አይልም፣ አይደርቅም ማለት ነው። ይሄን ይመስላል። ሰብስክራይብ አድርጉ፣ አበረታቱኝ። እወዳችኋለሁ። ባይ ባይ።